ሰላም ለክ ወኩሎ ስሩዓ ወሱነ ግበሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡራን አባቶቻችን ሊቃውንተ ቤተክርስቲያን፣ መምህራን፣ ቀሳውስት፣ ዲያቆናት፣ መዘምራን በየማዕረጋችሁ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናት በኃያሉ በእግዚአብሔር ስም እንደምን ከረማችሁ? እንደምን ዋላችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታ ዋቆ ደግፎን እስከዚህች ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የተለመደው ተከታታይ የቅዱስ ጳውሎስን መልእክት እንማማራለን። ያው ከ14ቱ መልእክት መካከል የመጀመሪያውን የቆሮንቶስ መልእክት ነው እየተማማርን ያለ ነው። ወደ እግዚአብሔር ፈቃድ ያው በዚህ ዓመት እየተማርን መጥተናል። አሁን 14ኛው ምዕራፍ ላይ ደርሰናል። አጠቃላይ 16 ምዕራፎች ነው ያሉት። ባለፈው 13 አይተናል። በተለይም ደግሞ ስለ ፍቅር ነው በደንብ የተማርነው። ፍቅር ምን እንደሆነ፣ ሚስጥሩ ምን እንደሚመስል፣ ትርጉሙ ምን እንደሚተረጎምና አጠቃላይ የኛ ሕይወት ከፍቅር ጋር ያለው ዝምድና ምን እንደሚመስል ባለፈው አይተናል። እንግዲህ ዛሬ ደግሞ እንደ እግዚአብሔር መልካም ፈቃድ አጋጣሚ ሆኖ ያው ዘመነ መንፈስ ቅዱስ ነው። መንፈስ ቅዱስ ጸጋ የወረደበት ለሰው ልጆች የታደለበት ጊዜና ሰዓት የተሰወረ ሚስጥር የተገለጠበትና አጠቃላይ በገሃድ ግልጥ ያልሆኑ ነገሮች ሁሉ ግልጥ የሆኑበት ደግሞም ጽን ለአባቶቻችን የተሰጠበትና በዓለም ላይ ሲኖሩ ዓለምን እንዴት አድርገው ማነጽና መምከር ወደ ክርስቶስ ማቅረብ እንዳለባቸው ዓለም ሁሉ ክርስቶስን ይከተል ዘንድ የተሰጠ ተትረፈረፈ ጸጋ የሚነገርበት የሚሰበክበት የሚተረጎምበት ጊዜና ሰዓት ወቅት ነው ማለት ነው። ከዛሬው እዚህ ጋር ተያይዞ ዛሬ የምናየው የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 14ን ስታነቡ ስለ ቋንቋና የቋንቋን ጥቅም ነው የሚናገረው። ከቃሉ በላይ ስለምን ይናገራል? ስለ ቋንቋና ስለ ቋንቋ ጥቅም ነው የሚናገረው። ቋንቋ ምንድን ነው? የተሰጠው ምን ሊሰራ ነው? ቋንቋ ከተጠቀምንበት እንዴት ይጠቅመናል? ካልተጠቀምንበት እንዴት ይጎዳናል? ቋንቋን በአጠቃላይ ከጽድቅና ከኩነኔ ጋር ተያይዞ ይተረጎማል፣ ይተነተናል፣ ይረቀቃል። ቋንቋ ማለት ነው። እንግዲህ ይህንን ነው ሐዋርያው የሚነግረን። ምክንያቱም አንዱ የዓለም ፈተና በጊዜው በመጀመሪያ ጌታችን ካዘጋጃቸው በኋላ ሐዋርያትን ዓለምን እንዴት አድርገን ነው ማነጽ የምንችለው? ዓለምን እንዴት አድርገን ነው መስበክ የምንችለው? ዓለምን እንዴት አድርገን ነው ወደ አንድ ክርስቶስ የምናመጣው? ዓለማት ሳይፈጠሩ ነበረ ብለው አምነው ግን ወረደ ተወለደ የሚለውን የማያምኑ አይሁዶችን በያሉበት በየሰፈራቸው በየቋንቋቸው እንዴት ነው የምንሰብከው? እኛ የተወሰኑ ሰዎች ነን የተመረጥነው፣ ላልጫው ዓለም ጨው፣ ለጨለማው ዓለም ብርሃን ሆነን የተመረጥነው የተወሰኑ ሰዎች ነን። ዓለም ሰፊ ነው፣ እኛ ደግሞ ትንሽ ነን። 12 72 እናቶች ሲጨመሩ 36 ይጨመሩና እንደው 120 ቤተሰብ ነን። እናስተምር እንኳን ብንል ይህን ዓለም አይደለም ዓለምን በሙሉ በዚህ በኢየሩሳሌም አርማይኩን ዕብራይስጡን ወደ ሶርያም ስንሄድ በአንጾኪያ አልፈን ወደ ሶርያም ስንሄድ ዩጋሪት የሚባለውን ሱርስ የሚባል ቋንቋ አለ። በየአቅጣጫው ስንሄድ የራሱ የሆነ ዓለም የሚነጋገርበት የሚግባባበት የራሱ ቋንቋ አለና በአንድ ዕብራይስጥ ቋንቋ ዓለምን እንዴት አድርገን እናንጸው፣ እንዴት ብሎስ ወንጌል ተደራሹን የሚል የውስጥ ሐሳብ ነበረባቸው። ለዚህ
መፍትሄ የሚሆነው የመንፈስ ቅዱስ ጸጋ ወርዶ መሰጠት ስለነበረበት ጌታችን ቀጠሮ ሰጣቸው። 10 ቀን ቀጠሮ ሰጣቸው። ካረኩ በኋላ በ10ኛው ቀን ይህ ጸጋ ሰማያዊ ኃይል ይሰጣቸዋል ብሎ ነገራቸው። ያንንም በቤተ መቅደስ በአንድ ልብ ሆነው እየጸለዩ ጠበቁ። በአንድ ልብ ሆነው እየጸለዩ ሲጠብቁ ብዙ ጸጋ ተሰጣቸው። ከዚያ መካከል አንዱ ቋንቋን ማወቅ መረጃ ነው። ከዚያ መካከል አንዱ ምንድነው? ቋንቋን ማወቅ። ያስጨንቃቸው ስለነበረ ውስጣቸው ስለነበረ አንድ ዕብራይስጥ ቋንቋ ወይም ሂብሩ ቋንቋ እንችላለን። የተገኘነው እዚያው ኢየሩሳሌም ግፋ ቢል እዚያው ፍልስጤም ቄሳሪያ ምድር ከዚያው ገሊላ ባህር አጠገብ ከተለያየ ግብር ከተለያየ ቦታ ከተለያየ ነገድ መርጦናል። ዓለምን እንዴት አድርገን ነው የምናነጻው? ዓለም የተለያየ የራሱ የሆነ መልክዓ ምድር እንዳለው ሁሉ ቋንቋ አለው። ዓለም እንዴት ብሎ ወንጌል ይዳረሳል በእኛ በኩል የሚል አንድ የውስጥ ጥያቄ ስለነበራቸው ለዚያ መልስ የምታገኙት ወደ ሰማይ አርጌ በ10ኛው ቀን የምልክላችሁ የመንፈስ ቅዱስ ጸጋ አለ፣ በተስፋ ጠብቁኝ አላቸው። ነው ሉቃስ እንደጻፈው በሉቃስ ወንጌል ምዕራፍ 24 ቁጥር 49 ጀምሮ እስከ መጨረሻው ስታነቡ ጌታችን ከኢየሩሳሌም ወደ ቢታንያ ይዟቸው ወጥቶ ወደ ምስራቅ ኢየሩሳሌም ማለት ነው ከወሰዳቸው በኋላ በዚያ ተቀምጦ እናንተ ምስክሮቼ ናችሁ ለሆነው ነገር ሁሉ ዓለም እንዴት እንዳዳንኩት ከሙታን ተለይቼ እንዴት እንደተነሳው በተዘጋ መቃብር እንደገናም አሁን ሳርግ ልታዩኝ ነው፣ ለዚህ ሁሉ ነገር እናንተ ምስክር ናችሁ ብሎ ከነገራቸው በኋላ እጆቹን አንስቶ ባረካቸው። ከፍ ከፍ አለና ከነሱ ተለይቶ እያዩት አረገ ይላል። ሲያርግ ግን አንድ ነገር ተናግሯቸው ነበረ። ለጥያቄያቸው ሁሉ መልስ የሚያገኙበትን ነገር በቤተ መቅደስ በኢየሩሳሌም እንዲጠብቁት መመሪያ ሰጥቷል። የተስፋ ቃል ይሉታል የኛ ሊቃውንት። የምን ቃል? የተስፋ ቃል ይባላል። ያ የተስፋ ቃል ወይ ቢሮም ኢየሱስ ላርዳይሁ አንተም ሙሴን በሩ ሀገር ኢየሩሳሌም ጌታችን ሐዋርያትን እንዲህ አላቸው፣ እናንተስ በኢየሩሳሌም ከተማ ቆዩ እስከ ተለብሱ ኃይለ ማርያም፣ ከሰማይ የሚመጣ ኃይል አለ የምትለብሱት። እፌኑ ለክሙ ጸጋሁም ተስፋሁ ላዊዬ፣ የአባቴን ተስፋ ልክላችኋለሁ፣ በኢየሩሳሌም ቆዩ በቤተ መቅደስ ብሎ አዟቸው ወደ ሰማይ ወጣ። እያዩት አረገ። ሉቃስ ጽፎታል በ24ኛው ምዕራፍ ወንጌሉ ላይ 49 ቁጥር ጀምሮ እስከ 53 የመጨረሻው ማለት ነው። ከዚያ እያይዞ የሐዋርያትን ሥራ የጻፈው ሉቃስ ነው። የሐዋርያት ሥራ ምዕራፍ 1 አንብበን ምዕራፍ 2 ላይ እስከ ውጤቱ በአጠቃላይ ተስፋውንና የተስፋው ውጤት በደንብ ይነግረናል። ወድረዝ ተሰውጡ በአብይ ፍስሐ ኢየሩሳሌም፣ እነሱም ደስ ብሏቸው ሲያርግ አይተው በታላቅ ደስታ ወደ ኢየሩሳሌም ተመለሱ ይልና ወደ በር ውስጥ ቤተ መቅደስ ዘልፈን ዘይባርክዎ ወይሴብሕዎ ለእግዚአብሔር በኩሉ ጊዜ፣ ዘወትር እግዚአብሔርን እያመሰገኑት በመቅደስ ኖሩ ይላል። እስኪ በሉ በታላቅ ደስታ በሉ ወደ ኢየሩሳሌም ተመለሱ። ዘወትር በሉ እግዚአብሔርን እያመሰገኑና እየባረኩት በመቅደስ ኖሩ። በምን ኖሩ? ስለዚህ የተትረፈረፈ ጸጋ ለማግኘት በመቅደስ መኖር። የእግዚአብሔርን ጸጋ የምንፈልገውን ነገር ለማግኘት በምን መኖር? በመቅደስ መኖር። ኑሩ አላቸው፣ ተቀመጡ አላቸው፣ እነሱም ተቀመጡ ይላል። ያ የተሰጠው ጸጋ ምንድነው? እንደው ጰራቅሊጦስ መንፈሰ ጽድቅ ዘይክል ዓለም ነሲወቶ፣ ያም ምልክላችሁ የአባቴ ተስፋ ዓለም ሊሰጠው የማይችል ከዓለም የማይገኝ ዓለም የማይሰጠው ዓለም የሌለው ከዓለም የማይገኝ ጰራቅሊጦስ የሚባል ነው የጽድቅ መንፈስ አላቸው። ምን የሚባል? ግሪኮቹ ጰራቅሊጦስ ይሉታል። ጰራቅሊጦስ የነሱ ነው ቋንቋው። ወደኛ ስንተረጉመው የኛ ሊቃውንት ኃይላርያም ብለውታል። የሰማይ ኃይል ብለውታል። የምን ኃይል? በእኛ ሀገር ቋንቋ በእኛ ሀገር ሊቃውንት ሲተረጎም ሰማያዊ ኃይል፣ የሰማይ ኃይል፣ ከሰማይ የሚላክ ስጦታ፣ ጸጋ፣ ማንም የማይሰጠው ስጦታ ነው ብለውታል። ይህ ጰራቅሊጦስ ብለውታል እነሱ። የመንፈስ ቅዱስ ዘመን ነው። መዋዕለ ጴንጠቆስጤ ወይም ጴንጠቆስጤ የሚባለው ጊዜ ባለፈ ጊዜ ወረደላቸው የሚለው የመንፈስ ቅዱስ ጸጋ ነው። እንግዲህ ይህንን ጸጋ ይጠባበቁ ዘንድ በመቅደስ መኖር ስላለባቸው አዘዛቸው፣ በመቅደስ ኖሩ የሚለውን እንመለከታለን። ስለ ቋንቋ ነው የዛሬው ቃል የሚናገረው ምዕራፉ ጳውሎስ ያልኳቸው። እንደው ቋንቋ ትንሽ ስለ ቋንቋ እስኪ እንነጋገር። ቋንቋ በመጀመሪያ የሰው ልጅ ቋንቋ ብዙ የቋንቋ ምሁራን ያጠኑት ጥናት አለ፣ ግን እስካሁን ድረስ አልተስማሙበትም። ሁሉም በየፊናው የራሱን ያስቀምጣል ውጤት ማለት ነው። ጥናት ያጠኑ ብዙ የቋንቋ ምሁራን አሉ ያጠኑ ማለት ነው። በእኛም ቤት እስከ ጥጉ ያጠኑ አሉ። በሌላውም በዓለማዊም ደረጃ እስከ የቋንቋ ምሁራን ብዙ ቋንቋ አጥንተዋል።
ግን እስካሁን ድረስ የመጀመሪያው ቋንቋ ይሄ ነው የሚል አንድ ልብ ሆኖ መናገር ያልተቻለበት ሁኔታ ነው ያለው። በዚህ ላይ ነው ያለው። ግን የፈለገው ጥናት ሊጠና የፈለገው ምጥቀትና ርቀት ሊኖር የፈለገው 80 ዓመት ቢኖር አንድ ሰው 80 ዓመት ቢማር ወደድንም ጠላንም ዓለም ሁሉ ሲጠና ከመጽሐፍ ቅዱስ ውጭ ሊሆን አይችልም። ምንጩ አቃሉ ጋር ናቸው። ምንጩ ከምን ውጭ አይሆንም። ምንም የፈለገው ሳይንስ ያጥነው ሲፈልግ ጠፈር በላይ ወጥቶ ያጥነው ሲፈልግም ከርሰ ምድር ወርዶ ያጥነው ምንም ቢጠና ወደደም ጠላም ጥናቱ ሁሉ ምንጩ ከመጽሐፍ ቅዱስ ውጭ ሊሆን አይችልም። ምክንያቱም መጽሐፍ ቅዱስ ሳይጻፍ የተጻፈ መጽሐፍ የለም አለ ነገር ይሳለ የለም። ሙሴ መጽሐፍን ሳይጽፍ ሄኖክ መጽሐፍን ሳይጽፍ ከነሱ በፊት እገሌ ጻፈ የሚባል ፈላስፋም ሊቅም የለም። አያችሁ። ስለዚህ ወደደም ጠላም ምንጩ ምንድነው ከተባለ መጽሐፍ ቅዱስ ነው። ስለማንኛውም ስለ ፍልስፍና ብንለው ፊሎሶፊ የምንለው ይሄ ስነ ልቦና የምንበለው እንደገና ቀመረ ዘመንም የምንበለው በአጠቃላይ እያንዳንዱ ቀመር ብለው ሂሳብም ብንለው ማንኛውም ነገር ብንለው ሁሉም የሚመጣው የት ነው ምንጩ ከተባለ መጽሐፍ ቅዱስ ነው የሚባለው። ምክንያቱም ሰማያዊ ሕገ መንግስት መለኮታዊ መመሪያ ነው መጽሐፍ ቅዱስ። የዓለም ሕግጋት ሳይረቀቁ አርቃቂዎች ሳያረቁ የዓለም ሳይንቲስቶች ሳይኖሩ ሳይንቲስቶች በሰማይ በምድር ያለውን ነገር ሳይመራመሩ አባቶቻችን መጥቀውና ርቀው ሄደው ከእግዚአብሔር ጋር ተነጋግረው በመንፈስ ቅዱስ ጸጋ ቅዱስ መጽሐፍን አዘጋጅተውታል። ከዚያ በፊት የተጻፈም የለም ጸሐፊም ስለሌለ ምንጫችን መጽሐፍ ቅዱስ ምንድነው? ጥሩ መጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ ቋንቋን ያስታርቀናል ማለት ነው። ከዚያ በፊት የተጠና ጥናት ከሌለ የሚጠቀስ ምንጭ ከሌለ መጽሐፍ ቅዱስ ከሌለ በኦሪት ዘፍጥረት ምዕራፍ 11 ቁጥር 1 ጀምሮ ስታነቡ በድሮ የቤተክርስቲያኑ የግዕዝ በግዕዝ አንድምታ ሊቃውንት ቅድመ የጎንደር ዘመነ መንግስት ከአፄ አድያም ሰገድ ኢያሱ በፊት ከግዕዝ ወደ ግዕዝ ነው መጽሐፍ የሚተረጉመው። አማርኛ የሚባል ትርጓሜ አልነበረም። በኋላ ህዝቡ አማርኛን እያዳላ ወደ አማርኛ ሲመጣ ህዝቡ ጥሎን ስለሄደ ግዕዝ በግዕዙን ወደ አማርኛ ትርጓሜ እንቀይረው ተብሎ በአድያም ሰገድ ኢያሱ ነው የተቀየረው። ይሄውን የምንማረው አንድምታ ወደ አማርኛ እየቀየርን የምንተረጉመው ማለት ነው። ከዚያ በፊት ግን ከግዕዝ ወደ ግዕዝ ነው ሐሳብ የሚተረጎመው እንጂ አማርኛ የሚባል ትርጓሜ አልነበረም። ስለዚህ የዚያን ጊዜ የነበረው የመጽሐፍ ቅዱስ ያን ጊዜ የታተመው የመጽሐፍ ቅዱስ ሐሳብ ግዕዝ በግዕዙ ወተትናገር ኩላ ምድር አሐደ ከንፈረ ዘውቱ ዕብራይስጢ ልሳነ አይሁድ ከንፈረ ከነዓን ይልና ያ ማለት ምን ማለት ነው? ዓለም ሁሉ ከዚያ በፊት አንድ ቋንቋ ትናገር ነበር። ያም የከነዓን አፍ የሆነ የአይሁድ ልሳን የሆነ ዕብራይስጥ ይባላል ይላል። ምን ይባላል? ዕብራይስጥ ይባላል አለ። ስለዚህ መጽሐፍ ቅዱስ በዕብራውያን ቋንቋ ነው የተጻፈው። ሲጻፍም ደግሞ አስቀድሞ ከሁሉ የተጻፈ ስለሆነ አንድ ቋንቋ ዓለም ይናገር ነበር ማለት እሱም ዕብራይስጥ ነበር ብሎ ምንጭ አስቀምጧል መጽሐፍ ቅዱስ ማለት ነው። በዚህ አማካኝነት እኛ ዕብራይስጥ የመጀመሪያ ነው ብለን እናምናለን። አንዳንዶቹ ግዕዝ ነው ይላሉ አይደል? የኛ ሊቃውንት ደግሞ ግዕዝ ነው ብሎ የሚከራከሩ አለ። እሱ እውነቱን ለመናገር ይሄ እንደው ዝም ብሎ ራስ ወዳድነት ነው የሚሆነው እንጂ በግዕዝ የሚል የለም። መጽሐፍ ቅዱሱ ቀድሞ የተጻፈ ነው ብለናል። ዕብራይስጥ ነው የሚለው ዕብራይስጥ ነው ቋንቋው ይላል። ግዕዝ ማለት የመጀመሪያ ማለት ነው። ብዙ ትርጉም አለው። 7 አይነት ትርጉም አለው ግዕዝ የሚለው ቋንቋ በራሱ። ግዕዝ ማለት መንገድ መሄድ ሀጂም ሊሆን ይችላል። ግዕዝ ቋንቋም ሊሆን ይችላል። ግዕዝ የመጀመሪያው ልንለው እንችላለን። ብዙ ቋንቋ ብዙ አካሄድ ያለው አተረጓጎም አለው። ዙሮ ግን ወደዚህ ስንመጣ የኛ ሊቃውንት ግዕዝ የሚሉት የመላእክት ቋንቋ ነው። ስለዚህ መላእክት ደግሞ መጀመሪያ ከሰው ቀድሞ የተፈጠሩ ናቸው። ቅዱስ ያሬድ ዜማውን የሰማው በግዕዝ ቋንቋ ነው። ስለዚህ መላእክት ቀድመው ስላሉ ከሰው ቀድሞ ቋንቋው ግዕዝ ነው ሊሆን የሚችለው የሚላል። በትርጓሜያችን ደግሞ በዚህ በሃይማኖተ አበው በሚባለው የመጻሕፍተ ሊቃውንት ትርጓሜ ስንማር ደግሞ የመላእክት ቋንቋ ግዕዝ ሳይሆን ፊሊሙጢን የሚባል ቋንቋ አላቸው። ፊሊሙጢን የሚባል ቋንቋ አላቸውና የራሳቸው ቋንቋ አላቸው፣ ግዕዝ አይደለም ይላል የኛው ትምህርት ማለት ነው። ስለዚህ ዙሮ ሁሉም ስንጠቀልለው ዕብራይስጥ የሚለው በሰዎች ዘንድ ሰዎች ይናገሩት የነበረ የመጀመሪያ ቋንቋ የመላእክትን እንተውና ዕብራይስጥ ነው የሚለውን የመጽሐፍ ቅዱስ ሐሳብ አሃዱ ቃሉ ወአሃዱ ነገሩ። በአሁኑ ደግሞ የግዕዝ ቋንቋ ደግሞ መጽሐፍ ቅዱሱ አንድ ቃልና አንድ ቋንቋ ዓለም ይናገር ነበር ይላል ዘፍጥረት ምዕራፍ 11። በነገራችን ላይ ዘፍጥረት መጽሐፍ ቅዱስ ስታነቡ ዘፍጥረት ምዕራፍ 1 ጀምሮ እስከ 11 ያለው የዓለም ታሪክ ነው የሚባለው። ዓለምን
በአንድ አረፍተ ነገር የሚገልጽ ወይም ሰው የሚለው ላይ ነገር ብቻ የተጻፈ ትኩረት ያደረገ እዚህ ላይ አሕዛብ የሚባል የለም፣ ህዝብ የሚባል ነገር የለም፣ አረማውያን የሚባል ነገር የለም፣ ጣዖት አምላኪ እግዚአብሔርን አምላክ የሚባል ነገር የለም። ዘፍጥረት ምዕራፍ 1 እስከ 11 ስታነቡ ሰው የሚለውን ነገር ብቻ ነው የሚያጠነጥነው ታሪኩ እንጂ ስለ ህዝብ፣ ስለ አሕዛብ፣ ስለ አረማውያን፣ ስለ የተለያዩ ጣዖት አምላኪዎች፣ ስለ ነገድ፣ ስለ ጎሳ አይደለም የሚያወራው። ስለምን ያወራል? ሰው ስለሚለው ብቻ። ስለምን ብቻ? አንድ አዳም ተፈጠረ ይላል። የአዳምና ሔዋንን መፈጠር ከገለጠ በኋላ አቤልና ቃየል ይላል። ከአቤልና ቃየል እንደገና ሴት ተገኘ በኋላ ከአዳም መልሶ ይላል። ሴት ደግሞ ቃይናን መላልኤልን ወለደ። መላልኤል ሄኖስ መላልኤል ደግሞ ያሬድን፣ ያሬድ ማቱሳላ ደግሞ ያሬድን፣ ያሬድ ማንን ወለደ? ሄኖክን ይላል። ሄኖክ ላሜህን ወለደ። ላሜህ ኖህን እያለ የሚቀጥለው የሰው ዘርን ብቻ ነው የሚተነትነው እስከ 11 ያለ። ከዚያ እስከ ኖህ ይመጣል። ኖህ እንደገና ሴም ካም ያፌትን ወለደ። ከዚያ እነሱም ደግሞ በየነገዳቸው ልጅ ወለዱ ይልና 11 ላይ ይጨርሳል። ይሄ አጠቃላይ ሰው የሚለው ነገር ብቻ ነው። እዚህ ላይ ህዝብ፣ አሕዛብ፣ ጣዖት አምላኪ፣ እግዚአብሔርን አምላክ የሚባል ነገር የለም። የዓለም ታሪክ ነው የሚባለው። ይሄ ከምን እስከ ምን? ዘፍጥረት ከምን እስከ ምን? ከ1 እስከ ስንት? እስከ 11 መጽሐፍ ቅዱስ ስታጠኑ እንደዚያ ነው። ከዚያ በኋላ ግን አብርሃም ይልና 12 ላይ ይቀጥላል። ከ12 ጀምሮ አብርሃም ይልና በአብርሃም በኩል እዚህ ላይ ይስሐቅ መጣ፣ እስማኤል መጣ። እስማኤል አሕዛብ፣ ይስሐቅ ደግሞ የእስራኤል ወደሚለው የእግዚአብሔርና የጣዖት አምላኪ የሚል ቀጠለ ማለት ነው። ከዚያ ይቀጥላል ወደ ያዕቆብ፣ ይስሐቅ ይመጣል። ይስሐቅ እንደገና ያዕቆብና ኤሳውን ወለደ። ኤሳው አሕዛብ ነው። ህዝብ ደግሞ ማን ይባላል? ያዕቆብ እያለ ይቀጥላል ማለት ነው። የእግዚአብሔርና የጣዖት ህዝብ እያለ ከዚያ በኋላ ነገድም ሃይማኖትም ሁኔታዎች የጎሳዎች ሁሉ እየተቀያየሩ የቀጠለው እዚያ በኋላ ነው። ከዚያ በፊት እስከ 11 ግን አንድ ነው አለና ሰው የሚለው ነገር ብቻ ታሪኩ እንደተቀመጠ ቋንቋውም አንድ ነው ይላል። ያም ዕብራይስጥ ነው። ቋንቋው ስንት ነው? አንድ ነው። እሱም ማን ይባላል? ዕብራይስጥ የሚባለው ቋንቋ ነው። ያይሁድ ቋንቋ ይልና ያስቀምጠዋል መጽሐፍ ቅዱስ። ይህን መነሻ አድርገው ዕብራይስጥ የሚለውን ይዛሉ ማለት ነው። ከዚያ በኋላ ምን ሆነ ነው? እሺ ጥሩ፣ አንድ ቋንቋ ከሆነ የሚናገረው የሰው ልጅ ከዚያ ድረስ ከዚህ በኋላ ሰዎች እየበዙ መጡ። ወበዙ ህዝብ ወከደንዋ ለምድር፣ ሰዎች በዙ፣ ምድርን እያለበሷት መጡ ይላል ዘፍጥረት። እያለበሷት እየተቆጣጠሯት መጡና ምድረ ሰናኦር ወደሚባለው ምድር ደረሱ። ሰናኦር የሚባል ሰው ያዘጋጀው ርስት ነበረውና ወደ ሰናኦር ምድር፣ ይሄ ከለዳውያን ምድር የሚባለው ኢራቅና ኢራን የሚባለው አካባቢ ነው ሰናኦር ምድር የምንለው። በኋላም ፋርስ፣ ባቢሎን፣ ደሴትና ተርሴስና ደሴያት ይባላል። በመጽሐፍ ቅዱስ ብዙ ስም አላቸው። ወደ እነኛ መጣና ዓለም እየተቆጣጠረ ኢራቅ የሚባለው በመጽሐፍ ቅዱስ ባቢሎን የምንለው በዚህ ቦታ ላይ የሰው ልጆች እየበዙ ሲመጡ ምን አደረጉ? ጡብና ምርት ማለትም ቦለኬት ማለት ነው መጽሐፍ ቅዱስ ጡብ የሚለው ወይም ሸክላን ተኩስ እና ግንብ እንስራ እስከ ሰማይ ጫፍ ድረስ የሚደርስ በሰማይ ካለው አካል ጋር እንዋጋና ድል አድርገን ዓለምን እንምራው የሚል ትውልድ ተፈጠረ። ከእግዚአብሔር ጋር የሚዋጋ ትውልድ ማለት ነው። ይቻላል ወይ? ይቻላል። ያው ሞከሩ፣ ግን ግንብ ገነቡ፣ እስከ ሰማይ ጫፍ ደረሱ። ፀሐይ ያቃጠላቸው፣ ያም አልበቃቸውም፣ ቀጠሉ። በኋላ ግን በነፋስ ኃያል ተቀጠቀጡ። ለሃይማረ ተርሴስ፣ የተርሴስ ማለት መርከብ፣ በመርከብ ቅርጽ የተሰራ ግንብ ነበር፣ የባቢሎን ግንብ። ያንን በነፋስ ወደ ትቢያ ቀየረውና እግዚአብሔር ወደ ትቢያ ቀየረው። እንውረድ፣ ይሄን አንዱ ቋንቋ እንዲያውቀው እንቀላቅለው አለ እግዚአብሔር። እንውረድ የሚለው ሶስትነቱን ነው። እግዚአብሔርም አለ የሚለው ደግሞ አንድነቱን ነው ብለው አንድነት ሶስትነት ነገረ ሥላሴን ያመሰጥራሉ የኛ ሊቃውንት ማለት ነው። እዚህ ላይ ከዚያ በኋላ በምን ወረደ? በረድኤት እግዚአብሔር ወረደና፣ ያው በረቂቅ ነው አይታይም፣ እግዚአብሔር ግን ወረደና አንዱ የአንዱን ቋንቋ እንዲያውቀው ቀላቀለው ቋንቋቸውን። አንዱ ድንጋይ ሲሸከም አንዱ እንጨት አንጣ ሲለው ድንጋይ የሚሸከም፣ ውሃ አንጣ ሲለው ቦለቄት የሚሸከም ሰው ተፈጠረ። ከዚያን ጊዜ ጀምሮ ቋንቋቸው ተበተነ። ቋንቋ የተበተነበት ምድር ስለሆነ፣ ሰዎች የማይግባቡበት ዓለም ስለሆነ ባቢሎን ተባለ። ባቢሎን ማለት ብትን የተበተነ ማለት ነው። ቃሉ ጋር ናችሁ። ምን ማለት ነው? የተደበላለቀ፣ የተቀላቀለ፣ የተበተነ፣ መግባባት ያልቻለ ትውልድ የተፈጠረበት ምድር ባቢሎን ተባለ ይላል። ዝሩት ማለት ነው። ወደ ግስ ስንቀይረው ባቢሎን ዝሩት፣ የተበተነ፣ ማይግባባ፣ መግባባት ያልቻለ ትውልድ የተፈጠረበት ሰፈርና መንደር ማለት ነው ብለውታል ሊቃውንት። ደግሞም ባቢል በሚባል ነፋስ ህንጻውን ቀያይሮታልና ባቢሎንም ተባለ የሚል ሁለተኛ የቋንቋ ትርጓሜ ነው። ዞሮ ግን እዚህ ላይ ሰዎች አንድ ቋንቋ ይናገር የነበረው የሰው ልጅ ቋንቋው ተበተነ፣ ማይግባባ ሆነ፣ በዓለም ተበተነ ነው ባጭሩ።
ቋንቋቸው ብቻ አይደለም እነሱም ተበተኑ ማለት ነው። ከዚያ በኋላ የየራሱን ቋንቋ ወልዶ ተበተነ። ሁሉም በዚያው ቀጠለ። ያለም ቋንቋ እንደዛ ሆነ ማለት ነው። ግን ምክንያቱ ምንድነው ሲባል ኃጢአት ነው። እግዚአብሔር ጋር ውጊያ እንዋጋ፣ በሰማይ ያለውን ድል አድርገን እኛ በሰማይ ተቀምጠን በሱ ዙፋን ዓለምን እንምራ ብሎ የተነሳ ቢጸኛ ትውልድ በአመጻቸው ምክንያት እንዳይግባቡ ሆነዋል ማለት ነው። ሊቃውንት ይህንን የብሉይ ኪዳን የኦሪት መተርጉማን ርቀው ሲተረጉሙት ከ72 ነው ቋንቋው ያን ጊዜ የተቀላቀለ ይላሉ። በቃሉ ጋር ናቸው። ከስንት ባቢሎን የነበረው ሕዝብ አንድ ቋንቋ የሚናገረው ዕብራይስጥ የሚናገረው 72 አይነት ቋንቋ ሆኑና ከ72 ቋንቋ ተበትነው በዚያው ተለያዩ። ይሄ በዘመን ሂደት 5500 ዘመን የነበረው እንግዲህ ከአዳም ጀምሮ ስንቆጥረው ማለት ነው። ይሄ የባቢሎን ቋንቋ መቀላቀልና ሕንፃ ወደ ትቢያ መቀየርን ተከትሎ ቀጥሎ አዲስ ኪዳን ላይ ስንመጣ ግን ያ በአመጽ ምክንያት በኃጢአት ምክንያት የተደበላለቀው ቋንቋና ሕዝብ ተበትኖ እየብቻው እንዲኖር ያደረገውን ቋንቋ ለክፋት በተንኮላቸው በክፋታቸው እግዚአብሔር ለቅጣት ያመጣውን የቋንቋ መበተን አለመግባባትን 5500 ዘመን ከተፈጸመ በኋላ ጌታችን ዓለምን ተሰቅሎ አድኖ መቃብር ወርዶ በሶስተኛው ቀን ተነስቶ 40 ቀን መጽሐፈ ኪዳንና ሥርዓተ ቤተክርስቲያን እያስተማረ ቆይቶ ወደ ሰማይ ካረገ በኋላ በ10ኛው ቀን ከተነሳ በ50ኛው ቀን ካረገ በ10ኛው ቀን ጸጋ መንፈስ ቅዱስ መጣና በክፋት ምክንያት የተበታተነውን ቋንቋ ለመልካም ቀየረና የወንጌል መስበክ ያደረገው። በብሉይ ኪዳን ለምን ተበተነ? በሰዎች ኃጢአት ምክንያት። በሐዲስ ኪዳን ለምን ተገለጠ? ለወንጌል ለፍቅር። በቃሉ ጋር ናችሁ። አንዱ ማለት ነው በሐዲስ ኪዳን ካገኘነው ጸጋ መካከል አንዱ አስቀድሞ በክፋት ምክንያት ያጣነውን የቋንቋ መደበላለቅ ለመልካም ነገር ለወንጌል ለፍቅር መስበኪያ እግዚአብሔር መልሶ የገለጠልን መሆኑን አንዱ የፍቅር መገለጫ ነው። እግዚአብሔር መውደዱ የምንታውቅበት ብዙ ነገር ቢኖርም ከሰማይ መውረዱ ማዳኑ የኛን ሥጋ መዋሃዱ ሰው ሆኖ ዓለምን ማዳኑ ብቻ ሳይሆን ያንን በክፋታችን ምክንያት ያጣነውን አለመግባባት በቋንቋ ፍቅር የሆነ ወንጌል እንዲሰበክበትና ድነት ዓለም እንዲነገርበት መልሶ ቋንቋን መግለጡ ነው ብለው ሊቃውንት ተረጉሙታል። ጰራቅሊጦስ በግሪኩ በእኛ ኃይለ አርያማዊ ሰማያዊ ኃይል ይሰጣችኋል የአባቴ ተስፋ የተባለውን በመቅደስ ሲጠብቁ በ10ኛው ቀን ባረገ በ10ኛው ቀን ጌታችን ጸጋ መንፈስ ቅዱስን አወረደላቸው። ባሉበት ቤት ላይ እግዚአብሔር በጸጋው ይጎብኘላቸው። አዎ አንዳንድ ሊቃውንት ለምንድን ነው 10 ቀን ደጅ ያስጠናቸው? ዛሬ አርጎ ዛሬውኑ መላክ እየቻለ ይላሉ። አዎ ይችላል። እግዚአብሔር አይችልም? እግዚአብሔር ይችላል። ዛሬ ተነስቶ ዛሬ ማድረግ ይችላል። ዛሬ አርጎ መንፈስ ቅዱስን ዛሬውኑ መላክ ይችላል። ነገር ግን 40 ቀን የቆየበት ዋናው ምክንያቱ መጽሐፈ ኪዳንና ሥርዓተ ቤተክርስቲያን ስራልን ብለው ሐዋርያት ሰባርዲት ቅዱሳታንስ ጠይቀው ስለነበረ ሥርዓት እየሰራ ኪዳን እያስተማረ ደግሞም የተነሳው ምታት እንዳልሆነ አምላክ ሰው ሆኖ ዓለምን እንዳዳነ ያ በለበሰው ሥጋ የተነሳው አምላክ እንደሆነ ሃይማኖትን ለማጽናት ለማረጋገጥ 40 ቀን ቆየ። ከ40 ቀኑ ደግሞ ወደ ሰማይ እያዩት አረገ። ተደብቆ አይደለም፣ በግልጥ እንደሚመጣም የሉቃስ እንደጻፈው ቅዱስ ሉቃስ እንደጻፈው በሐዋርያት ሥራ ምዕራፍ ሲያርግ ምዕራፍ 1 ቁጥር 11 ላይ ሐዋርያት እያዩት ነው ያረገው። እንዲሁ እንዳያችሁ ሲያርግ እንዲሁ ይመጣል ብሎም ነግሯቸዋል። በግልጥ እንደሚመጣ እግዚአብሔር ካረገ በኋላ በ10ኛው ቀን ግን እልክላቸዋለሁ ያላቸውን ቀጠሮ ያስያዘበት ምክንያቱ ደግሞ አለው ወመሐረ በዓለመ መላእክት ተሳተነተ 9 ቀን በመላእክት ዓለም አስተማረ ነው መጽሐፍ። ስንት ቀን? አዎ አርጎ ዕለቱን መንፈስ ቅዱስ መላክ ይችላል። ለምን 10 ቀን አስጠበቃቸው ቢሉ ዓለመ መላእክትን ወንጌል ማስተማር ነበረበት። ዓለመ መላእክትን ኪዳን ማስተማር ነበረበት። ለሰው ልጆች የተሰራው ሕግ ሁሉ በዓለመ መላእክትን መሰበክ ስላለበት 9 ቀን ሰበከ ነው የሚለው። እንደውም በመጀመሪያው ቀን ሊቃናት የሚባሉ ነገደ መላእክት አመሰገኑት። በሁለተኛው ኃይላት የሚባሉ አመሰገኑት። በሶስተኛው ቀን ደግሞ መኳንንት የሚባሉ አመሰገኑት። በአራተኛው ቀን ረበናት የሚባሉ ነገደ መላእክት 99 ነገድ ማለት ነው። ደረጃ በደረጃ እያመሰገነው እስከ 9ኛው ቀን ድረስ እየሰበከ ከዚህ ከኤረር ጀምሮ እስከ ጽርሐ አርያም እስከሚወጣ በ9ኛው ቀን ኪሩቤል የሚባለው ነገድ ያመሰገነው ጸወርተ መንበር በ10ኛው ቀን ዙፋን ላይ ተቀመጠ። መንፈስ ቅዱስ ላከላቸው ይላል። ያን ቀጠሮ ጠብቀው በመቅደስ ነበሩና ተላከላቸው። የተላከው መንፈስ ቅዱስ ወይም የመንፈስ ቅዱስ ጸጋ በግሪኮቹ ጰራቅሊጦስ በእኛ ሰማያዊ ኃይል ይባላል። ምን ይባላል? በግሪኮቹ ምን ይባላል? ጰራቅሊጦስ። በእኛ ምን ይባላል? ሰማያዊ ኃይል ልክላቸዋለሁ ነው ያላቸው። ይሄ
6 አይነት ትርጓሜ ሰጥተውታል። ስንት አይነት ትርጓሜ? ጰራቅሊጦስ ወይም ሰማያዊ ኃይል ሲተረጎም 6 አይነት ትርጓሜ። አንደኛው መጽንዒ ይባላል። መጽንዒ ማለት የሚያጸና ማለት ነው። ኃይል የተሰጠው ኃይል ነው። ምን ይባላል? መጽንዒ ማለት የሚያጸና ማለት ነው። መከራ ቢመጣ መከራውን የመጋፈጥ አቅም የሚሰጥ ማለት ነው። አያችሁ፣ ሰይፍ ቢመጣ፣ ስለት ቢመጣ፣ ገደል ላይ መወርወር ቢመጣ፣ እስር ቢመጣ እጅግር ታስሮ የመዘመር አቅም የሚያሰጥ መጽንዒ የሚያጸና ማለት ነው። ሰይፍ ቢመጣ ሰይፍ ረግጦ የማለፍ፣ ወጥመድ ቢመጣ ወጥመድ ሰብሮ የማለፍ አቅም የሚሰጥ መጽንዒ የሚባል ኃይል ነው። አንዱ ጰራቅሊጦስ ሲተረጎም። ሁለተኛው መንጽሒ ይባላል። መንጽሒ በሉ እስኪ። አዎ መንጽሒ ማለት ደግሞ የሚያነጻ ማለት ነው። ከርኩሰት አንጽቶ ቅድስናን ገንዘብ እንዲያደርጉ የሚያደርግ የሚያነጻ፣ የሚቀድስ፣ የሚለይ ከርኩሰት የሚለይ ኃይል ነው ሁለተኛው። ሶስተኛው ደግሞ መስተስሪ ይባላል። ምን ይባላል? መስተስሪ። መስተስሪ ማለት ደግሞ ኃጢአትን የሚያስተሰሪ ማለት ነው። ኃጢአትን የሚያስወግድ ማለት ነው። እነሱ ኃጢአታቸው ተወግዶላቸው ዓለምን ይፍታህ ብለው በእግዚአብሔር ስም የመፍታት የማሰር ስልጣናቸው የሚያጸናላቸው ለዚያ የሚሆን ኃጢአትን የሚያስተሰሪ ማለት ነው። ስንተኛው? ሶስተኛው። አያችሁ። አራተኛው ደግሞ መስተፍስሒ ይባላል። ምን ይባላል? መስተፍስሒ። መስተፍስሒ ማለት መከራን እየተቀበሉ ደስተኛ መሆን ማለት ነው። አያችሁ፣ የሚያስደስት ማለት ነው። ሐሴትን የሚሞላ ማለት ነው። አያችሁ፣ በሐዋርያት ሥራ ይሄ ዜና መዋዕል የክርስትና ዜና መዋዕል መሰረታዊ ነገሩን የምናገኘው ክርስቲያን ስለ ክርስትና ስለ ክርስቲያኖችና እንዴት ክርስትና እንዳደገ ፈተናውን እንዴት እንዳለፈ በመከራ ውስጥ ክርስትና እንዴት እንዳበበ ዓለምን ዛሬ ያጥለቀለቀው ክርስትና ከ12 ሰዎች ተነስቶ 72 36 እያለ ቀጥሎ እስከ 8000 ማህበረ እስጢፋኖስ ከዚያም በኋላ በእስጢፋኖስ ሞት ዓለም ተበትኖ ክርስቲያኖች ዓለምን እንዲያጥለቀልቁት ይሄን ሁሉ መከራ እንዴት እንዳደገ ዜና መዋዕላችን የተጻፈው በሐዋርያት ሥራ ላይ ተቃል ጋር ናቸው። በምን ላይ ነው የተጻፈው? በነገራችን ላይ ክርስትናን ጣዕምና ሕይወት ብናውቀው ሐዋርያት ሥራ ስናነብ ነው። አለበለዚያ ብዙ አይገባንም። ክርስትና ለመረዳት አንድ ሰው የሐዋርያት ሥራ ማንበብ ነው። እንዴት አለፉት መከራው? አሁን ዛሬም ያለው ነገም የሚመጣው መከራ በክርስቲያኖች ላይ ልቂቱ፣ ፈተናው፣ ይሄ ወጀቡ፣ ማይበሉ ይሄ ሁሉ የነበረ እንደነበረ ግን እንዴት አለፉት የሚለውን ነገር እዚያ ላይ እናገኘዋለን። እዚያ ላይ እናገኝ። ሐዋርያት ሥራ በደንብ ብታነቡት 28 ምዕራፍ ነው ያለው። እሱን 28 ምዕራፍ እውነቱን ለመናገር በቀን አንድ ምዕራፍ ብታነቡ ስንት ቀን ይፈጃል? 28 ምዕራፍ ቀን ነው የሚፈጀው አይደለ? በቀን አንድ ምዕራፍ ብናነብ ማለት ነው። ይሄን ብናነብ ደግሞ ክርስትና ጣዕሙን እናውቀዋለን። በፈተና ውስጥ እንዴት እንደሚጥም በመከራ ውስጥ እንዴት እንደሚጥም ማለት ነው እናውቀዋለን። ስለዚህ የታሰሩ የሚዘምሩ ናቸው ያሉት። የሐዋርያት ሥራ ላይ ታሰሩ ይላል። እሺ ታስረው አለቀሱ አላለቀሱ፣ አዘኑ አላዘኑ፣ ፊታቸው ጠቆረ አልጠቆረም፣ ይዘምራሉ ነው የሚለው። አያችሁ ምን ይላሉ? ጴጥሮስ በሰንሰለት ታሰረ ይዘምራል ነው የሚለው እንጂ አለቀሰ አይልም፣ አዘነ አይልም። አያችሁ ለምን? መስተፍስሒ የሆነው አራተኛው ጸጋ ያ የመንፈስ ቅዱስ ጸጋ ተሰጥቶታ የደስታ ጸጋ ስለተሰጣቸው ማለት ነው። አራተኛው። አምስተኛው ናዛዚ ይባላል። ምን ይባላል? አምስተኛው ጰራቅሊጦስ ወይም ሰማያዊ ኃይል ሲተረጎም ምን ይባላል? ናዛዚ ማለት የሚያረጋጋ ማለት ነው። የሚያረጋጋ አንድ ነገር ብቻ እንዲያስቡ የሚያደርግ መረጋጋት ማለት በቃ አጀንዳችን ወንጌል ነው፣ አጀንዳችን ክርስትና ነው። ከዚህ ውጭ ሌላ አጀንዳ እንቀበል። በቃ የምናመልከው ክርስቶስን ነው፣ ጣዖት አናመልክም። በቃ የምንሄደው ቤተ ክርስቲያን ነው፣ ቤተ ጣዖት አንሄድም። 4 ነጥብ። መረጋጋት ማለት ያ ነው። ዓላማውን ይዞ ዝንፍ ሳይል መቀጠል ማለት ነው። ይህን የሚያረጋጋ መንፈስ ወይም ጸጋ ምን ይባላል? ናዛዚ ይባላል። ምን ይባላል? ናዛዚ። ስንተኛ ነው ይሄ? አምስተኛ። ስንት ነው አጠቃላይ ያልኳችሁ? እሺ 6ኛው ከሳቲ ይባላል። ምን ይባላል? ከሳቲ። ከሳቲ ማለት ገላጭ የሚገልጥ ማለት ነው። ምን ማለት ነው? የሚገልጥ ማለት ነው። ጰራቅሊጦስ ሲተረጎም 6ኛው የሚገልጥ ገላጭ ማለት ነው። ምን ይገልጣል? ምስጢር የተሰወረውን ከቀድሞ ከብሉይ ጀምሮ በሕገ ኦሪት የተጻፈው ስለ ክርስቶስ የተጻፈው ስለ ቅዱሳን የተጻፈው ስለ ቀመረ ዘመን የተጻፈው አያችሁ። ስለ ይሄ መንፈሳዊ ፍልስፍናው በአጠቃላይ የነቢያት ትንቢት በዚህ ምድር ላይ ያለው ነገረ ድነት ህልፈተ ዓለምና የሚመጣው ሌላው አዲሱ ዓለም ያንን ሁሉ ጠቅላላ የሚገልጥ ገላጭ ምስጢር የሚገልጥ የራቀውን የሚያቀርብ የተበተነ የሚሰበስብ የረቀቀ የሚያጎላ
ሌላው ከዚሁ ጋር ተያይዞ ቋንቋ የሚገልጥ ማለት ነው። ምን የሚገልጥ? ርዕሳችን ቋንቋ ስለሆነ ምን የሚገልጥ? ቋንቋ የሚገልጥ። ይህ 6 ጸጋ ነው የሰጣቸው። መንፈስ ቅዱስ ወረደ ሲባል የመንፈስ ቅዱስ ጸጋ ስጦታ ታደለ ማለት ነው። ምን ማለት ነው? የመንፈስ ቅዱስ ጸጋ ስጦታ ምን አለ? ታደለ ለሰው ልጆች። በዚህ በትንቢተ ኢዩኤል ትንቢት ተነግሯል። ትንቢት ላይ ያልተነገረ አዲስ ኪዳን የለም። አዲስ ኪዳን ፍጻሜ ስለሆነ ነው እንጂ በትንቢት ተናግሯል። እግዚአብሔር በነቢያት ላይ እኮ ተናግሮታል። 5500 ዘመን የተናገረውን ነገር ነው 33 ዓመት ከ3 ወር በዚህ ምድር ላይ የጨረሰው ማለት ነው። ያደረገው ያከናወነ ያንን ነው። 5500 ዘመን በነቢያት አናገረ። 33 ዓመት ከ3 ወር ስራውን ጨረሰ። ያንን ያናገረው ማለት ነው። ከዚያ መካከል አንዱ የመንፈስ ቅዱስ መውረድ ነው። ጸጋ መንፈስ ቅዱስ መታደል ነው። አብዝቶ አትረፍርፎ ሚስጥር የሚገልጥላቸው ቋንቋ የሚገለጥላቸው ያንን ነገር አስቀድሞ የተነገረው በትንቢተ ኢዩኤል የተባለው ነቢይ ቅድመ ልደተ ክርስቶስ በብሉይ ኪዳን የሊቃውንት አቀማመርና አተረጓጎም አቆጣጠር መሰረት ቅድመ ልደተ ክርስቶስ ሳይወለድ 420 ዓመት ዓለም ላይ ከነበሩ ነቢያት አንዱ ነው ኢዩኤል የሚባለው። ምዕራፍ 2 ቁጥር 18 ላይ ጀምሮ ስታነቡ ወድረ ብዙ መዋዕል ምን መንፈሲ ዲበ ኩሉ ዘሥጋ ከብዙ ዘመን በኋላ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ይላል። እስኪ በሉ ከብዙ ዘመን በኋላ በሉ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። ታናሹም ታላቁም በሉ እስኪ ሴቱም ወንዱም ትንቢት ይናገራል፣ ሚስጥር ይተረጉማል። ይሄ ጌታችን አስቀድሞ 400 ዓመት ቀድሞ የተናገረውን ወደዚህ ምድር ላይ መጥቶ ካረገ በኋላ በ10ኛው ቀን የሰጠው ገላጭ ማለት ሚስጥር የሚተረጉማል። ባቢሎን ላይ የተቀላቀለው ቋንቋ ዓለም እንዳይገባባ ሆኖ የተበተነበት ቋንቋ ኢየሩሳሌም ጽርሐ ጽዮን አዳራሽ ላይ ደግሞ ለፍቅር ተሰጠ። ወንጌል ሊሰበክበት ወደ ፍቅር ቀየረው። የጥላቻውን አያችሁ። በጥላቻ አማካኝነት የተበተነው ቋንቋ በፍቅር እንድንሰባሰብበት ለወንጌል መሳሪያ ሆኖ ተሰጠ ነው። ይሄን እንግዲህ ሐዋርያው ምን ይላል? እስኪ ነው እንደው አጠራ አድርገን የቅዱስ ጳውሎስ መልእክት ሐዋርያው ስለ ቋንቋ የተናገረው በእናንተ ሲጀምር ምን ይላል መሰላችሁ? ስለ ቋንቋ ነው በደንብ ምዕራፍ 14ን ስታነቡ ስለ ቋንቋ ብቻ ነው በደንብ የሚተረጉመው እና በዚህ በመጀመሪያ ሲተረጉም ምን ይላል? ቋንቋን ፍቅርን ተከተሏት። ባለፈው ስለ ፍቅር ስላስተማረ ምዕራፍ 13 ላይ ፍቅርን ተከተሏት ብሎ ይጀምራል። ምንን ተከተሏት? ያው ተከተሏት ማለት አጽንታችሁ ያዟት ማለት ነው፣ እንዲያትለቋት። እሷ የሕግ ሁሉ ፍጻሜ ናት። ምዕራፍ 13 ላይ ስለ ፍቅር ብቻ ነው የተማርነው ባለፈው። ያንን መነሻ አድርጎ አንዱ ምዕራፍ ለአንዱ ምዕራፍ መሰረት ነው፣ አንዱ መጽሐፍ ለአንዱ መጽሐፍ መሰረት ነው። መጽሐፍ ቅዱስ ስታነቡ ዘጸአትን ለመረዳት ዘፍጥረትን ማወቅ ያስፈልጋል። አለበለዚያ ዘፍጥረትን ሳንረዳው ዘጸአትን ብናነበው አይገባንም። ምንጩ ዘፍጥረት ስለሆነ መነሻው አይገባንም። በነገራችን ላይ ሊቁ ምን ይላል? አንብቡ አለ መልእክት ጥንታ እስከ ተፍጻሜታ። መጽሐፍን ስታነባት ከመጀመሪያው እስከ መጨረሻው አንብበው ይላል። አለበለዚያ አይገባም። ልቦለድም ይሁን ምንም ይሁን ማንኛውም ዜና መዋዕል ቢሆን ዓለማዊ መንፈሳዊ ከመሃል ገብተን ብናነበው ይገባናል አይገባንም? ይገባናል አይገባንም አይደል? ሐሳቡን የምንረዳው ከመጀመሪያው ከመቅድሙ ጀምረን እያነበብነው ስንሄድ ነው እየተረዳ ነው ምን ሄደው ማለት። መሃል ላይ ገብተን ካነበብን መጽሐፍ ቅዱስ ስናነብ ዘፍጥረትን ያላነበበ ሰው ዘጸአትን በደንብ ተረድቶ ማስረዳት አይችልም። አሁንም ምዕራፉንም ስናነባውን 13 ላይ ስለ ፍቅር ተነተነ፣ የፍቅርን ውጤት ነገረን። እዚህ ላይ ይሄኛውን ሌላ ወደ ቋንቋ ትርጓሜ ከመግባቱ በፊት ፍቅርን ተከተሏት አለ። ምንን ተከተሏት? አጽንታችሁ ያዙ። ስለ ፍቅር የነገርኳችሁን የቆሮንቶስ ምዕመናን ፍቅርን እንዲያትተዋት አለና ይቀጥላል። እዚያው በኋላ ፍቅርን ተከተሏት አለና ለመንፈሳዊ ስጦታ ይልቁንም ትንቢት በመናገር ተፎካከሩ። ምን በመናገር? በማስተማር ማለት ነው። ለወንጌል ማለት ነው። ለአገልግሎት ማለት ነው። ተፎካከሯል። በከንቱ ነገር ሲከራከሩ ስለሚሆኑ ስለ ክፉ ነገር ለምን ትከራከራላችሁ? መከራከር ያለባችሁ ትንቢት ስለመናገር፣ ወንጌል ስለመስበክ፣ የክርስቶስን የማዳን ሥራ ለመናገር ስለዚያ ተከራከሩ፣ በከንቱ ነገር አትከራከሩ እያለ ቀጠለ። በቋንቋ የሚናገር ለእግዚአብሔር እንጂ ለሰው የሚናገር አይደለም። በቋንቋ የሚናገር ለማን እንጂ
አዎ ለእግዚአብሔር እንጂ ማለት እኔ አሁን ለምሳሌ የራሴ ቋንቋ እናንተ ማታውቁ ሊኖረኝ ይችላል። ያ ቋንቋ የሚጠቅመው ግን ለእናንተ አይጠቅምም። ለማን ነው የሚጠቅመው? ለእግዚአብሔር ነው። እግዚአብሔርን ለማመስገን ብቻ ነው የሚጠቅመኝ ማለት ነው። ምክንያቱም የኔ ቋንቋ ነው። የኔ ቋንቋ ስለሆነ ለእናንተ ምንም ጥቅም የለውም። ቢገባችሁ ጥሩ ነበረ፣ ትጠቀሙ ነበረ። ግን ለእግዚአብሔር ብቻ ነው የሚጠቀመው አለ። አያችሁ፣ በቋንቋ አንድ ሰው በራሱ ቋንቋ ብቻ የሚያወራ ከሆነ ለእግዚአብሔር እንጂ ማለት ጸሎት ጸልዮበት ከእግዚአብሔር ጋር ይገናኝበታል እንጂ ሌላው ጋር ግን ለሌላው ግን ጥቅም የለውም ማለት ሌሎቹ እግዚአብሔር ጋር እንዲነጋገሩበት እንዲረዱት አይሆንም። ቀጠለና ለሰው የሚነገር አይደለም ማለት የሚናገረውን የሚሰማ የለምና። አያችሁ፣ ሰሚ ከሌለው ማለት ነው። እኔ ብናገር የኔን ቋንቋ ስለማሰሙት የኔ ብቻ ነው የሚሆነው። ነገር ግን በመንፈስ ምስጢርን ይናገራል። የትንቢትን የሚናገር ግን ለማነጽና ለመምከር ለማረጋጋትም ለሰው ይናገራል። በቋንቋ የሚናገር ራሱን ያነጻል፣ የሚተረጉም ግን ክርስቲያን ማህበርን ያነጻል። አያችሁ፣ በቋንቋ የሚናገር ራሱን ይመክራል፣ የሚተረጉም ግን ክርስቲያኖችን ማህበራትን ያነጻል። ማንን ያነጻል? ማህበራት ማለት ይሄ ጉባኤውን ማለት ነው። የሚተረጉም ማለት ቋንቋን የሚተረጉም በፈለገው ቋንቋ መናገር የሚችል ለሌላው ይተርፋል። አንድ የራሱን ብቻ ግን ይዞ የሚናገር ለራሱና ከእግዚአብሔር ጋር ይነጋገርበታል፣ ይገናኝበታል፣ ይቅርታ ያገኝበታል፣ እግዚአብሔርን ያመሰግንበታል፣ ራሱ ይጠቀማል ከእግዚአብሔር ጋር ተገናኝቶ እንጂ ለራሱ ብቻ የሆነ ቋንቋ ትርጉም የለውም ለሌላው። ግን የሚተረጉም ማለት ምስጢሩን አውጥቶ ከቋንቋ ወደ ቋንቋ ተርጉሞ አብራርቶ የሚያስተምር ካለ ግን ማህበሩን ጭምር ያነጻል። ምን ይላል? ማንን ያነጻል? ማህበሩን። ማህበሩ ሁሉም በሚረዳው ቋንቋ ማስተማር ማለት ነው። ማህበሩን ያነጻል ማለት ማህበሪ ማለት ምዕመናን ናቸው፣ ጉባኤውን ህዝብ ማለት ነው። ያነጻል ሲል ደግሞ ወደ ቅድስና ይጠራል፣ እግዚአብሔርን እንዲያከብሩ ያደርጋል፣ ከእግዚአብሔር ጋር ያገናኛል፣ ሰምተው ይለወጣሉ። ንስሐ ግቡ ሲላቸው ንስሐ ይገባሉ፣ ያን ጊዜ ይቀደሳሉ፣ ወደ ሥጋ ወደሙ ይቀርባሉ፣ ከክርስቶስ ጋር አንድ ይሆኑበታል አለ። ያነጻል። ያ የሚተረጉም ማለት ነው። ቋንቋ የሚናገር ግን የራስ ቋንቋ ብቻ ከሆነ ለራሱ ነው። በቋንቋ የሚናገር ራስን ያነጻል፣ የሚተረጉም ግን ክርስቲያኖች ወይም ማህበርን ያነጻል። ሁላችሁም በቋንቋ ልትናገሩ እወዳለሁ አለ። ሁላችሁም በቋንቋ ልትናገሩ ምን እላለሁ? እወዳለሁ አለ። ማለት እግዚአብሔር ለማመስገን ማለት ነው። ይልቁንም ትንቢት ልትናገሩ እወዳለሁ፣ ለሌላውም ልትተርፉ ማለት ነው። ለራሳችሁ ብቻ በራስ ቋንቋ ብቻ ሳይሆን ተምራችሁ ተረድታችሁ ትንቢት ለመናገር ሌላውንም ለመጥቀም ትንቢት ትናገሩ ዘንድ እወዳለሁ። ሳይተረጉም በቋንቋ ከሚናገር ይልቅ አለ። የሰማችሁ ነው። ሳይተረጉም በቋንቋ ከሚናገር ይልቅ ትንቢት የሚናገር እጅግ ይበልጣልና፣ የሚያስተምር ማለት ነው። ይበልጣልና ቢተረጉም ግን አለ ማህበሩን ያነጻል። ቢተረጉም ምንም ያነጻል? ማህበሩ ምን ይላል? ያነጻል፣ ይጠቅማል፣ ህዝቡን ወደ እግዚአብሔር ያቀርባል ይላል። ይቀጥላል። አሁን ወንድሞቼ ሆይ ወደ እናንተ መጥቼ በማታውቁት ቋንቋ ባናግራችሁ የጥበብን ነገር ቢሆን የትንቢት ነገርም ቢሆን የማስተማር ስራን ቢሆን ገልጬ ካልነገርኳችሁ የምጠቅማችሁ ጥቅም ምንድነው? ይላል ጥያቄ። አያችሁ፣ ወደ እናንተ መጥቼ ተርጉሜ ካላስተማርኳችሁ ዝም ብዬ ትንቢትም መናገር ሊሆን ይችላል፣ ማስተማርም ሊሆን ይችላል። በእኔ ብቻ ቋንቋ ብነግራችሁ ምን ትርጉም አለው? ተርጉሜ ካልነገርኳችሁ ማለት በሁላችሁም ቋንቋ ካላስረዳዋችሁ ማለት ነው። በሁላችሁም ቋንቋ ካላስረዳዋችሁ እንደ ትንቢትም መናገር ሊሆን ይችላል፣ መስበክም ሊሆን ይችላል። የኔ ብቻ ከሆነ ቋንቋው ምን እጠቅማችኋለሁ? ይልና ራሱን ጥያቄ ውስጥ ያስገባል። ነፍስ የሌለው ድምፅ የሚሰጥ እንደ መሰንቆ ወይም እንደ ክራር ያለ መሳሪያ በስልት ካልተመታ መሰንቆ ወይም ክራሩ የሚለውን ማን ያውቃል ይላል። አያችሁ፣ መሰንቆ አሁን የመታን ነው የምንዘምረው አይደል? አሁን እኔ ብመታው መሰንቆ ያምራል? የኔ ቢጤ አሁን ዝም ብሎ ተነስቶ መሰንቆውን ሊጮህ ይችላል አይደል? ጆሮ ከማደንቆር ውጭ ግን ጥቅም አለው? ያምራል አያምርም? ቋንቋው ጋር እንግባባለን አንግባባም? የሚያውቀው ሲመታው ግን እንግባባለን አይደል? ቅኝት ሲቃኝ ምን ሊዘምር እንደሆነ አናውቅም? አረ ንገሩኝ። አናውቅም? እናውቃለን። ለምን? ቋንቋውን በደንብ የመሰንቆውን ቋንቋ የክራሩን ቋንቋ አዋቂው ስለተረጎመው ማለት ነው። አዋቂው ካላገኘው ግን ምናልባት ከራሱ ጋር ሊግባባ ይችላል። ለኛ ግን ጆሮ ያደነቁራል እንጂ ጥቅም የለውም። ክራር ምን በለው መሰንቆ
መሰንቆ የሚመታው ባለሙያ ካላገኘው ጆሮ ያደነቁራል። ክራርም እንደዚያው የሚመታው ግን የሚያሳምረው ሲያገኘው ግን ቋንቋ ነው፣ ይገባል፣ ትርጉም አለው፣ ይተረጎማል፣ ውስጣችን ይማርካል ማለት ነው። ያን ነው እየነገረን ያለው ሐዋርያው። አያችሁ ከዚህ ጋር መስሎ ከመሰንቆ ጋር መስሎ ከክራር ጋር መስሎ ክራሩ የሚለውን ማን ያውቃል አለ አዋቂ ካልያዘው በቋንቋ ካላናገረው በስተቀር። መለከት የሚነፋም በታወቀው ስልት ካልነፋው ለጦርነት ማን ይዘጋጃል? አያችሁ መለከት ሲነፋ አሁን ለጦርነት አዋጅ ሲታወጅ ነጋሪት ሲመታ ለጦርነት በሚያነሳሳ መልኩ ቋንቋ አለው አይደል? ዝም ብሎ አይመታም እኮ ቋንቋ አለው። ነጋሪት ሲመታ ለጦርነት አዋጅ ሲታወጅ ባለሙያ አለው። ባለሙያ ሲመታው ይቀሰቅሳል። ወደ ጦርነትም ወደ ተለያየ ቦታ እንዲሄዱ ሰዎችን ይማርካል። ምክንያቱም ቋንቋ አለው። ምን አለው? አዎ እንዲሁም እናንተ በማታውቁት ቋንቋ ብትናገሩ ይህንንም ገልጣችሁ ባትተረጉሙ የምትሉትና የምትናገሩትን ማን ያውቃል? ከነፋስ ጋር እንደምትነጋገሩ ትሆናላችሁ። አንግባባም ማለት ነው። ሰው በማያውቀው ቋንቋ ተርጉሞን ካላስተማር ከማን ጋር እንግባባለን? ከነፋስ ጋር እንደመነጋገር ነው የሚሆነው። አሁን ነፋስ ድምፅ አለው አይደል? ግን ቋንቋውን አናውቀውም። ጌታችንም ለኒቆዲሞስ ነግሮታል። በዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስን ሲያስተምረው እስመ ነፋስ ሀበ ፈቀደ ይነፍህ ወቃሎ ትሰምዕ። ነፋስ ወደ ፈለገው ይነፍሳል፣ ቃሉን ትሰማለህ፣ ድምፁን። ምክንያቱም ዛፍ ሲያናውዝ፣ ባህር ሲያናውዝ፣ ዛፍ ሲወዘውዝ ድምፁን ትሰማዋለህ። ከየት ወጣ ወዴት ገባ ምን እያለ ነው ለሚለው ግን አንተ አይገባህም ማለት። ከመንፈስ ቅዱስ የሚወለዱ ሰዎችም እንደዚያ ናቸው። ታምር ሲያደርጉ ድንቅ ስራ ሲሰሩ በዚያ መንፈስ ቅዱስ እንዲያድርባቸው ይታወቃሉ እንጂ መንፈስ ቅዱስ ሲያድር አይታይም ብሎ ለኒቆዲሞስ ሥርዓተ ጥምቀትን ባስተማረበት ትምህርቱ ነግሮታል። በዓለም ልዩ ልዩ ቋንቋዎች አሉ። ምን አሉ? ልዩ ምን አሉ? ቋንቋዎች አሉ በዓለም። ያን ጊዜም አሁንም ወደፊትም በዓለም ልዩ ልዩ ቋንቋዎች አሉ። ማህበረሰብ፣ ነገድ፣ ጎሳ የሚናገረው የየራሱ ቋንቋ አለ። ከዚያ ከፍልሰተ ከባቢሎን ጀምሮ ዝሮት ከዚያ ከተፈተነበት ጊዜ ጀምሮ ቋንቋ በዓለም በየመልክዓ ምድሩ አለ፣ በየጎሳው አለ፣ በየሰፈሩ አለ። ልዩ ልዩ ቋንቋ አለ ሐዋርያው። እሱም ራሱ የገጠመው ጉዳይ ስላለ ነው። ከነርሱም ትርጉም የሌለው አንድም የለም። አያችሁ በዓለም ልዩ ልዩ ቋንቋዎች አሉ አለ። ከነርሱም ትርጉም የሌለው አረ ንገሩኝ አንድም የለም ማለት። ሁሉም ትርጉም አላቸው። ምን አላቸው? በሁሉም ምስጢር መራቀቅ ይቻላል። በሁሉም ፍልስፍና መፈላሰፍ ይቻላል። በሁሉም ትርጉም መተርጎም ይቻላል። በሁሉም ለዓለም የእግዚአብሔርን ታላቅነት፣ ገናናነት የማዳን ሥራ ማወጅ ይቻላል። ሁሉም ቋንቋዎች የምንፈልገውን ነገር መንፈሳዊም ማንኛውም ነገር መግለጽ እንችላለን። አያችሁ የበላይና የበታች የሚባል ቋንቋ የለም ነው ባጭሩ። በቃሉ ጋር ናችሁ? አዎ የበላይና የበታች የሚባል ቋንቋ የለም። ሁሉም ምን ስላለው ምን አለው? ትርጉም አለው። ትልቁ ችግር እኔ ሁሉን ላልተረጉም እችላለሁ። እኔ የምችለው የተወሰነ 2 ወይም 1 ወይም 3 ሊሆን ይችላል፣ 10ም ሊሆን ይችላል። የኔ አቅም ነው የሚሆነው እሱ። ግን እኔ ስላላወቅኩት ያ ቋንቋ ትርጉም የለውም ማለት ግን አልችልም። ይችላል እንዴ? አይቻልም። በሁሉም መተርጎም በሁሉም መራቀቅ ግን ይቻላል። ሚስጥር አለው፣ ርቀት አለው፣ ምጥቀት አለው፣ ትርጓሜ አለው። ሁሉም ቋንቋ እኩል ነው ማለት ነው። እኩል ሁሉም ትርጉም አለው አለ ሐዋርያው። የቋንቋውን ትርጓሜ ካላወቅኩ እኔ አለ ለራሱ ሲሰጠው የቋንቋውን ትርጓሜ ካላወቅኩ እኔ ለሚያነጋግረኝ እንደ እንግዳ እሆንበታለሁ። የሚያነጋግረኝ ርሱም ለኔ እንደ እንግዳ ይሆናል። አንግባባም ማለት ነው። እንዲሁ እናንተም ለመንፈስ ቅዱስ ስጦታ ተፎካከሩ አለ። ለምን ተፎካከሩ? ለመንፈስ ቅዱስ ስጦታ ማለትም ቋንቋ እንዲተረጎምላችሁ መንፈስ ቅዱስ እንዲገልጽላችሁ መልካም ሥራ በመስራት እሱን ጠይቁት እያለ ነው። ተፎካከሩ የሚለው መፎካከር ያለባችሁ መንፈስ ቅዱስ ጸጋ በመቅደስ ኑሩ አላቸው። እሺ ብለው መቅደስ ተቀመጡ። እያመሰገኑ እንዳለ በ10ኛው ቀን ጸጋ መንፈስ ቅዱስ ተሰጣቸው። ይፎካከሩ ነበረ በመቅደስ ተሰብስበው በጽርሐ ጽዮን። ፉክክራቸው ምን ነበረ? ስለ ቅድስና ብቻ በአንድ ልብ ሆነው በመጸለይ ብቻ እግዚአብሔርን
ይጠብቁ ነበር። ፉክክራቸው ጸሎት። ትበዙም ዘንድ ማህበሩም የሚታነጽበትን ፈልጉ። በማያውቀው ቋንቋ የሚናገር ሰውም መተርጎም እንዲችል ይጸልይ። አያችሁ፣ ይሄ መሰረታዊ ነገር ነው። በማያውቀው ቋንቋ ሰው ይናገር ዘንድ ምን ይበል? ይጸልይ። እስኪ በሉ በማያውቀው ቋንቋ በሉ እስኪ ሰው ይናገር ዘንድ ምን ይበል? መፍትሄው ምንድነው አለ? ጸሎት ነው። ቋንቋ እንዲገለጥ እንጸልይ አለ። በጸሎት ስለነበር የተገለጠላቸው ጠብቁ አላቸው። አንደኛው ፍጹም እምነት፣ ሁለተኛው ፍጹም ጸሎት ያስፈልጋል። ቋንቋ እንዲገለጥ አለ። ይጸልይ አለ እንዲገለጥለት ተርጉሞ ለማስተማር። በማላውቀው ቋንቋ የምጸልይ ከሆነ ቃሌ ብቻ ይጸልያል፣ ያው የግሌ ነው ማለት ነው። ልብ ግን ባዶ ነው ይላል። እንግዲህ ምን አደርጋለሁ? በመንፈስ ጸልያለሁ ማለትም በማስተዋል ማለት ነው። በመንፈስ መጸለይ ማለት በማስተዋል ልቤን ሰብስቤ ራሴን ለእግዚአብሔር ሰጥቼ ማለት ነው። በማስተዋል ማልድ ያለው አለ እለምናለሁ ማለት ነው። መማለድ ማለት መለመን ነው፣ ሚስጥር እንዲገልጥልኝ ማለት ነው። በመንፈሴ እዘምራለሁ በማስተዋልም እዘምራለሁ። አንተ በመንፈስ ብታመሰግን ያቆመው ያልተማረው በአንተ ምስጋና ላይ እንዴት አሜን ይላል? አያችሁ፣ አንተ በግል ብቻ ቋንቋ ብታመሰግን አብሮህ የቆመው አሜን እንዴት ይላል? ሳይገባው አሜን ይሁንልኝ ይደረግልኝ ለማለት ቋንቋው ሊገባው ያስፈልጋል እያለ። ስለዚህ ለማስተማር ጸልይ፣ ቋንቋ እንዲገለጥልህ፣ ሰዎች እንዲረዱ፣ አይምሯቸው ላይ ስራ እንዲሰራ ጸልይ ነው። ይቀጥላል። የምትጸልየውን አያውቅምና እነሆ አንተስ መልካም ታመሰግናለህ፣ ነገር ግን ሌላው እንዴት ይታነጽልሃል? እግዚአብሔርም አመሰግነዋለሁ ከሁላችሁም ይልቅ እኔ በቋንቋዎች እናገራለሁና። እግዚአብሔርን ምን እለዋለሁ አለ? አመሰግነዋለሁ። ምን እለዋለሁ? እግዚአብሔርን አመሰግነዋለሁ ከሌላው ይልቅ እኔ በቋንቋዎች እናገራለሁና። አንድ ቋንቋ ነበራቸው፣ ሂብሩ ነው፣ ዕብራይስጥ ነው፣ የሐዋርያት ቋንቋ። በኋላ ግን እዚያው 71 ቋንቋ ተጨመረላቸው። ስንት ሆነ ማለት ነው? 72 ቋንቋ ሆነ። 72ቱን ቋንቋ እኔ እናገረዋለሁ አለ። አያችሁ፣ ከሌላው ይልቅ እኔ በቋንቋዎች እናገር። 72 ቋንቋ ለቅዱስ ጳውሎስ ደርሶታል። በዚህ ቋንቋ መተርጉማን በ72 ቋንቋ ጳውሎስ አስተምሯልና ነው አለ። እሱ ስላስተማረ እነሆ አንተስ መልካም ታመሰግን፣ ነገር ግን ሌላው እንዴት ይታነጻል? እግዚአብሔርን አመሰግነዋለሁ አለ ከሁላችሁም ይልቅ እኔ በቋንቋዎች እናገራለሁና። ነገር ግን ሌሎችን አስተምር ዘንድ በቋንቋ ከሚናገር ብዙ ቃል ይልቅ በቤተ ክርስቲያን በአይምሮዬ 5 ቃላትን ልናገር እሻለሁ። 5 ቃላት ማለት 5ቱ አዕማደ ምስጢር ነው። ትርጓሜ ይስተረጉም 5ቱ አዕማደ ምስጢር 5 ቃላትን እናገራለሁ አለ። ይሄ መሰረት ነው፣ የሃይማኖት መሰረት ነው። ነገረ ሥላሴ ነው። መጀመሪያ ዓለም ሳይፈጠር እግዚአብሔር በአንድነት በሶስትነቱ ነበረ። አለመኖር ወደ መኖር ዓለምን አንጥቶ በአንድነት በሶስትነቱ ፈጥሮ እየገዛ አለ። ዓለምን አሳልፎ በአንድነት በሶስትነቱ ለዘላለም ይኖራል። ለመንግስቱ ህልፈት ውላጤ ሽረት የለውም ማለት ነው። መንግስቱ አያልፍም። ሥላሴ ዓለም ሳይፈጠር ነበር፣ አሁንም አለ፣ ወደፊትም ይኖራል ዓለምን አሳልፎ። ይሄ ምስጢረ ሥላሴ በአንድነት በሶስትነት የሚለው ነው። ሁለተኛውም ቃል ያለው ነገረ ሥጋዌ ነው። ረቂቁ አምላክ መጥቶ በግዘፍ ሥጋ ተዋህዷል። አምላክ ሰው ሆኖ ሰው አምላክ ሆኖ ዓለምን አድኗል። ምስጢረ ሥጋዌ የምንለው። ሶስተኛው ደግሞ ረቂቁ ከጎኑ የፈሰሰው ማየገቦ ውሃ ሲሆን የምንጠመቅበት አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ካህኑ በሚቀድስበት ጊዜ በሥርዓተ ቅዳሴው ያ ውሃው ከክርስቶስ ጎን በዕለተ ዓርብ እንደፈሰሰው ማየገቦ ሆኖ ልጅነት ያሰጠኛል ብሎ ማመን ነው። ይሄ ሶስተኛው። አራተኛው ደግሞ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ሥርዓተ ቅዳሴውን በሚቀድስበት ጊዜ ወይኑ ወደ ደመ መለኮት፣ ስርናዩ ወደ ህብስቱ ወደ ሥጋ መለኮት ተቀይሮ ሥጋና ደግሞ የዘላለም ሕይወት ቀራንዮ ላይ የተሰጠው አማናዊ ሆኖ ይሰጠኛል ብሎ ማመን ምስጢረ ቁርባን ነው። ከሙታን ተለይቶ ተነስቶ ክርስቶስ አድርጓል፣ እንዲሁ እሱ እንደተነሳ እኛ እንነሳለን፣ ለትንሣኤያችን በኩራችን ነው ብሎ ማመን ምስጢረ ትንሣኤ ሙታን ነው። 5 ቃላት እናገራለሁ፣ 5ቱ አዕማደ ምስጢር እናስተምራለሁ ማለት ነው። ልናገር እችላለሁ አለ። 5ቱ ቃላትን ልናገር እችላለሁ። ይሄ የሃይማኖት መሰረት ነው። ማንኛውም ክርስቲያን ሊያውቀው የሚገባ ግዴታ ነው። ወንድሞቻችን ሆይ በአይምሮ እንደ ሕፃናት አትሁኑ። በምን በአይምሮ እንደ ሕፃናት አትሁኑ፣ ነገር ግን ለክፉ ነገር እንደ ሕፃናት ሁኑ። አያችሁ፣ በጣም የሚገርም
እኔ ቅዱስ ጳውሎስ በጣም የሚደንቀኝ እንዴት አድርጎ የዓለምን ስነ ልቦና እንዴት እንደበላው ነው። ወንድሞቻችን ሆይ በአይምሮ እንደ ሕፃናት አትሁኑ ማለት ሕፃን አሁን ይሄ እርጥቡንም ደረቁንም እንጨቱንም ድንጋዩንም ምን ይላል ይቀላቅላል አይደለ? ምክንያቱም ሕፃን ነው ገና ዕውቀቱ ስለሌለው ማለት ነው። አያችሁ እንደዚያ ዝም ብላችሁ እንጨት ድንጋይ አትቀላቅሉ ማለት ነው። እሱ ሕፃን ስለሆነ ነው። እናንተ ትልቆች ናችሁ አዋቂዎች ሆናችሁ ሳለ የሕፃን ስራ አትስሩ ማለቱ ነው። ይቀጥላል። በጣም የሚደንቀው ደግሞ እንደ በአይምሮ እንደ ሕፃናት አትሁኑ አለና ነገር ግን ብሎ ሲያፈርሰው ደግሞ ለክፉ ነገር ግን እንደ ሕፃናት ሁኑ። ለምን ነገር ለምን ለክፉ ነገር ለምን ሕፃናት ምን አይሰሩም ማለት ነው? ክፋት የላቸውም። አያ ተንኮል የለ፣ ቂም የለ፣ ስርቆት የለ፣ ቅጥፈት የለ። አያችሁ መጀመሪያ ሕፃን እርጥቡን ደረቁ እንደሚቀላቀል እንደዚህ አይነት የሕፃን ስራ አትስሩ አለ። ነገር ግን ለክፉ ነገር ግን እንደ ሕፃናት ሁኑ ማለት ቂም በቀል አይኑራችሁ፣ ክፉ አትሁኑ፣ ልባችሁ አረቁ። ምክንያቱም ሕፃን መተርጉማን ሕፃንን ሲተረጉሙት በማቴዎስ ወንጌል ምዕራፍ 18 ላይ እንደተጻፈው ሕፃን እንደ ሕፃን ያልሆነ ካልሆናችሁ እንደዚህ ሕፃን መንግስተ ሰማያት አትገቡም የሚለው ሲተረጉመው ሕፃን ብዙ ጊዜ የሚተረጎመው በየዋህነቱ በንጽህናው ነው፣ ቅድስና ነው። ልቡ እንከን የለውም፣ ክፋት የለውም። ለምሳሌ እናቱ ተቆጥታ ብትቆነጥጠው ያለቅሳል አይደል? እንባው ይፈሳል። እንባው እየፈሰሰ እንባው ሳይደርቅ ግን እናቱ እቅፍ ነው የሚቀመጠው። ለምን? ቂም የለውም። አባቱ ይገርፈዋል፣ ያለቅሳል። እንባው እየፈሰሰ እንባው እንኳን ፈሶ ሳያልቅ አባቱ እቅፍ ሄዶ ይታከካል፣ አብሮ ይላል። አያችሁ ለምን? ቂም የለም፣ በቀል የለም፣ ክፋት ተንኮል የለውም። እንደዚህ አሁን ለክፋት ግን እንደ ሕፃናት ሁኑ አለ። ይቀጥላል ሐዋርያው እንዳልኳችሁ እንዴት አድርጎ በምሳሌ ዓለም እንዴት እንደበላው የዓለም ስነ ልቦና በእውቀትም ፍጹማን ሁኑ፣ በእውቀትም ፍጹማን ሁኑ። በኦሪት ይህንን በሌሎች ቋንቋዎች በሌላም አንደበት እናገራችኋለሁ። ምክንያቱም የኦሪት ምሁር ነው፣ አስተምሯል። ኦሪትንም ጠንቅቆ ከጳውሎስ በላይ ማን ያውቃታል? ኦሪትን ብሉይ ኪዳን የገማልያል ተማሪ ተብሏል። አሁን ቋንቋ መናገር ለማያምኑ ሰዎች ለምልክት ነው፣ ለሚያምኑ ግን አይደለም፣ ትንቢት ለሚሆን ነው እንጂ ሰማያኑ አይደሉም። ሕዝቡ ልዩ ቋንቋ በልዩ ልዩ ቋንቋ ቢናገር አላዋቂዎች ወይም የማያምኑ ቢመጡ አብደዋል ይሏቸዋል። አብደዋል ይሏቸው የለምን? ሁሉም ትንቢት ቢናገሩ ግን የሚያምኑ ወይም አላዋቂዎች ቢመጡ ሁሉ ይከራከሯቸው የለምን? ሁሉስ ያሳፍሯቸው የለምን? በልባችሁ የደበቁትን ይገልጣሉ። ከዚህ በኋላ ያ የማያምን ተመልሶ ይጸጸታል፣ በግንባሩ ወድቆ ለእግዚአብሔር ይሰግዳል። በእውነት እግዚአብሔር ከእናንተ ጋር እንዳለም ይናገራል። ከዚህ ቀጥሎ ስለ ስርዓት ነው የሚናገረው። ደግሞ ቀጥሎ ያለው አረፍተ ነገር ይሄ በአጠቃላይ ስለ ቋንቋ ነው እየነገረን ያለው። በአጠቃላይ በቋንቋ ምን ያህል ጥቅም እንዳለው፣ ቋንቋ ደግሞ የተሰጠ ልዩ ጸጋ እንደሆነ፣ የማንም ቋንቋ ከማንም ቋንቋ እንደማይበልጥ፣ ቋንቋ ደግሞ ሰው ቋንቋ እንዲገለጥለት መጸለይ መፍትሄው እንደሆነ፣ የሚጸልይ ሰው የቋንቋም የሚስጥርም ድብቅ የማይኖርበትና እግዚአብሔር በምሕረት እንደሚጎበኘው ሁሉ እንደሚገልጽለት፣ በጸሎት እነሱ ያገኙት እንደሆነ ቋንቋ ደጅ በመጥናት ለእግዚአብሔር በመታመን እንዲያገኙት በደንብ የሚነግረን ስለ ቋንቋ እኩልነት በደንብ ሐዋርያው አስተምሯል ማለት ነው። ይህንን ነው የምንረዳው። ከዚህ ቀጥሎ ያለችው ስለ ስርዓት ነው የሚነግረን። አሁን ወንድሞቻችን ሆይ ሁላችሁም በምትሰበሰቡበት ጊዜ መዝሙር አላችሁ። ምን አላችሁ? ስንሰበሰብ አሁን ምን አለን? ማንን የምናመሰግንበት? እግዚአብሔርን የምናመሰግን መዝሙር አለ። አያችሁ ለምን? አንድ ሁነን የምንዘምርበት፣ አንድ ሁነን እግዚአብሔርን የምናመሰግንበት፣ አንድ ሁነን እግዚአብሔር ላደረገልን ነገር ምስጋና የምናቀርብበት፣ በአንድ ሁነን የምንዘምረው ሰማየ ሰማያት መጥቀን ከመላእክት ዓለም የሚቀላቅለን መዝሙር አለ። ትምህርትም እንደዚያው አላችሁ አለ። አሁን እየተማርን ነው፣ ዘምረናል፣ ተምረናል። ቀጣይም ዝማሬ ይኖራል፣ ቀጣይም ትምህርቱ ይቀጥላል ማለት እንደዚህ ነው። እስከ ሕልፈተ ዓለም የሚቀጥል ያው የሆነ ስራ ስለሆነ የተሰጠን በምትሰበሰቡበት ጊዜ መዝሙር አላችሁ፣ ትምህርት አላችሁ፣ መገለጥ አላችሁ። ተሰብስቦ በገሃድ መገለጥ ማለት በገሃድ በአደባባይ ተሰብስበን ክርስቲያን ነኝ ብለን እዚህ ተሰብስበን የምንማረው መገለጥ ማለት ነው። በቋንቋ መናገር አላችሁ፣ መተርጉም አላችሁ። አንዱ ያነባል፣ አንዱ ይተረጉማል፣ ይገልጣል ማለት ነው። ሁሉም ለሚታነጽበት ጥቅም አድርጉት። በቋንቋ የሚናገር ቢኖር ሁለት ወይም ቢበዛ ሶስት እየሆኑ በተራ ይናገሩ። አስተርጓሚ ማስተማር ይቻላል ማለት ነው። አሁን ዝም ብለን በሆነ ባልሆነው ነገር እንጣላለን፣ አልገባንም እንጂ ሃይማኖቱ
ቋንቋ አንዱ ባያውቅ አንዱ የሚያውቀውን ሌላው ደግሞ በቋንቋ ተርጉሞ ማስተማር ይቻላል አይቻልም? አይቻልም። እኔም ማስተምረውን አሁን እዚህ የማይሰማ ሰው ካለ በሌላ ቋንቋ ሌላው ተርጉሞ ማስተማር ይቻላል አይቻልም? ስለዚህ ትምህርቱ መድረስ ይችላል አይደለም? ስለዚህ መፍትሄው ምንድነው? ፍቅር ነው ማለት ነው እንጂ ቋንቋ የሚያጣላ ጉዳይ አይደለም፣ አጀንዳም አይደለም። እኛ ትልቁ ችግራችን በቋንቋ በተለይ በጎሳ በሰፈር በመንደር የምንጣላው የግል ዓላማ ስላለን እንጂ የእግዚአብሔር ዓላማ ከሆነ ያለን አንዱ ለአንዱ ተርጉሞ መማማር ይቻላል አይቻልም? አንዱ ለአንዱ ተርጉሞ መዘመር ይቻላል። አንዱ ለአንዱ ተርጉሞ መቀደስ ይቻላል። ምን ችግር አለ? ወደ ውጭ ዓለም እኮ ስንሄድ እኮ ቅዳሴ ሲቀደስ በእንግሊዘኛ ያኛው ይላል፣ እኔ በአማርኛ ላለው በግዕዝ ላለው ምንም ችግር የለውም። ቃሉ ያው ነው። ዙሮ የቋንቋ መለያየት አያጣላም። ቅዳሴ ላይ ሲቀደስ በኦሮመኛ አንዱ ቢል አንዱ በእንትን ቢል ችግር የለውም። ዜማ የሚዜመው በግዕዝ ቋንቋ ይዜማ። ከዚያ ውጭ ግን በተለያየ ቋንቋ ህዝቡ በሚሰማው እየተቀባበሉ በትርጓሜ በአስተርጓሚ መማማር ይቻላል፣ መቀደስ ይቻላል፣ መዘመር ይቻላል፣ ማስተማር ይቻላል፣ መተርጎም ይቻላል። አይቻልም? እግዚአብሔር መገደበኔ ዓላማውን ግን ስላልተረዳ ነው ሰው የሚጣለው የሚባለው በማይመለከተው ነገር ሰይጣናዊ ሐሳብ ስለሚጠናወተን ነው እንጂ የግል ሐሳብና ዓላማ ከሌለም በስተቀር በቋንቋ የሚያጣላ ምንም ታሪክ የለው። መጽሐፍ ቅዱስ ይህንን አይቀበልም። ወይም አይነት ትምህርት አባቶቻችን አላስተማሩ። የተረጉሙለት በሌላው ሰው ይተርጉሙለት። የሚተረጉም ከሌለ አለ ደግሞ እስከ መፍትሄው ግን በቤተ ክርስቲያን በቋንቋ የሚናገረው ዝም ይበል። በእግዚአብሔር መካከልና በርሱ መካከል ይናገር። ነቢያት ቃላቸውን ለቤተ ክርስቲያን ይታወቅ ዘንድ ሁለት ወይም ሶስት ሆነው ይናገሩ፣ በአስተርጓሚ ያስተምሩ። ለማይገባው ተቀምጦ ሳለ ምስጢር የተገለጠለት ቢኖር ፊተኛው ዝም ይበል። ሁሉም እንዲማር ሁሉም ደስ እንዲለው እንዲጸናም ሁላችሁ እያንዳንዳችሁ ትንቢት ልትናገሩ ትችላላችሁና፣ ምክንያቱም በጸሎት ሆነ ሊገለጥልን ይችላል። ነቢያት ሀብት ለነቢያት ይሰጣልና በቅዱሳን ጉባኤ ሁሉ እንደሚደረግ እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለምና። አያችሁ፣ በዚህ ምክንያት የሚጣላ ሰው ካለ ሁከት ነው። እግዚአብሔር በሚመሰገንበት ቋንቋ፣ በሚቀደሰው ቅዳሴ፣ በሚቆመው ማህሌት፣ በሚዘረፈው ቅኔ፣ በሚደረቀቀው ትርጓሜ የሚጣላ ከሆነ የሰይጣን ነው። በዚህ የምትጣሉ ከሆነ ሁከት የሰይጣን ነው አለ እግዚአብሔር። የሁከት አምላክ አይደለምና ሊታዘዙ እንጂ ሊናገሩ አልተፈቀደምና ኦሪትም እንዲህ ብላልና። ቀጥላል። ወደ እናንተ ብቻ ደርሷል። ራሱን እንደ ነቢይ አድርጎ ወይም መንፈስ ቅዱስ እንዳደረበት አድርጎ የሚቆጥር ቢኖር የእግዚአብሔር ትእዛዝ ነውና ይህንን የጻፍኩላችሁን ይወቅ ይረዳይ፣ ትምህርቱን ማለት ነው። ነገር ግን ይህንን የማያውቅ ቢኖር እግዚአብሔር አያውቅም። ማንን አያውቅም? የጻፍኩላችሁን፣ የነገርኩላችሁን፣ ያስተማርኳችሁን፣ የተረጎምኩላችሁን ይህንን የማያውቅ ቢኖር እግዚአብሔርን አያውቅም። ማንን አያውቅም? እግዚአብሔርን አያውቅም። አሁንም ወንድሞቻችን ሆይ ትንቢት ልናገር ቀኑ በቋንቋ የሚናገረውን አትከልክሉት፣ ነገር ግን ሁሉን በአግባብና በስርዓት አድርጉት ብሎ ይጨርሳል። በምን አድርጉት? በአግባብና በስርዓት ማለት በየድርሻችሁ ማለት ነው። አንዱ አንዱን ሳይጋፋ፣ አንዱ አንዱን ሳይጠላ፣ በቋንቋ ምክንያት ሳትገፋፉ፣ ሳትጠላሉ። አያችሁ፣ እግዚአብሔር በፈቀደለት ትንቢት መናገር የተሰጠው ጸጋ አለ። ትንቢት ይናገር። መተርጎም መግለጥ የሚችለው ይተርጉም። ማስተማር የሚችለው የሱን እንኳን ባይሰሙት ሁለትም ሶስትም ሆናችሁ አስተምሩ ማለት በየቋንቋው እየተረጎማችሁ አስረዱ። ከእናንተ መካከል ግን የሚጸልይ ካለ አብዝቶ ይተረጉማል፣ ይገለጥለታል። ያንንም አትናቁት። እናንተም እንደሱ ለመሆን ጸልዩ። ሁሉም ግን በሕግና በስርዓት ይሁን ብሎ ትምህርቱን ያጠናቅቃል። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን።